አንተ ዞር በል ልቀቀኝ። ይኸውልህ እኔን ስማኝ፣ ተረጋጋ። መድብል እንደዚህ አይሆንም። እኔን ስማኝ፣ ተረጋጋ። ይኸውልህ ብሩክ፣ ሴትዮ ደጋግማ ገላናለች። ስለዚህ ጨርሳታለሁ። አውቃለሁ። ስማኝ፣ ሽጉጥ ውስጠኝ። ዞር በል ልቀቀው። ሽጉጥ ውስጠኝ። ብሩክ ልቀቀው። ራስህ ልቀቀው። ሰር ነው ነው ና መድብል፣ ቁጭ በል እስኪ። ና እንዲህ ምን ሆነህ ነው? ተረጋጋ። ይኸውልህ መድብል፣ ኖ አታደርገውም። ይሄን በጭራሽ አታደርገውም መድብል። አድርገዋለች ብሩክ። በዚህ ልክ ግን እንድትባረር አልፈልግም። እንድትሞት ነው የምፈልገው። እገላታለሁ። ትመስክርና የመጨረሻ ጽዋውን እንግታትና ከዛ በኋላ ሁሉም ነገር ያልቃል። አንተ ግን እስከዛ ተረጋጋ እባክህ መድብል። ስለዚህ አንድ ደቂቃ ልታገሳትም፣ አንድ ሰከንድ ልታገሳትም። እንዴ ነገ ትመስክርልን ቢያንስ ጀመር ከልብ መሽቷል። ማንንም መረበሽ አልፈልግም። ግን አንድ ነገር ማወቅ ያለብሽ በአንቺ ዙሪያ ሁሉ እኔ ያለው ይገባሻል? በጣም ቆንጆ ነሽ፣ ባለሙያ ነሽ፣ ጸባይ ያለሽ እና እኔ እሱ ለማለት ፈልጌ ነው። እና ማለት ከመሰከረሽ በኋላ ደግሞ ከዚህ ቤት ቶሎ ነሽ የምትወጣው። አውቃሽ ማለት ብሎ ይጠይቃል እንዴ? እሱንም የምታዩ ነገር እንዴ? መድብል ዛሬ በሚገርም ሁኔታ እንግዲህ ባልተጠበቀ መልኩ ጉድ ተሰርቷል። ቤተሰቦቻችን እንግዲህ በጣም ነው የሚያሳዝነው። ሲጠብቀው ሲመኘው ሲያስበው የነበረው ነገር እንግዲህ በማህሌት ምክንያት እንዳይሆን ሆኗል። በነገራችን ላይ እኔ አንዳንዴ ደግ ሆነዋል ማለት በቃ መጀመሪያ እኮ የሆነን ሰው ማለት ነው ችግርን በችግር አይቀረፍም። ማህሌት ለዝና መፍትሄ ትሆነናለች ብሎ መጀመሪያ ዝቤ ሲያመጣት ነገሩ ይውሽ የተበላሸው ታውቃላችሁ። ምክንያቱም ማህሌት የምትፈልገው የራሷን ነገር ማመቻቸት እንጂ ከሌላ ጉዳይ ጋር ምንም የሚያገባት ምንም መለከታት ጉዳይ የለም። እንግዲህ በባለፈው ክፍል እንዳያችሁት መጀመሪያ ላይ ጀምረን እዚህ ቤት ማህሌት መምጣቷ ምኑም ነው ደስ ያላለን። በቃ እኔ በጣም ነው የደበረኝ። በቃ ማለት ከቅድስት ጋር ከብሩክ ጋር እያረገቻለችው ብላምን፣ በዛ ላይ ደግሞ ከዝና ጋር ታወራለች። ገና ካሜራ ስለገጠምን የምትለውን ነገር እንሰማለን ብለው እንግዲህ በሚገርም ሁኔታ ጉድ አረገቻቸው ማለት ነው። መድብል እንግዲህ ሲመኝ የነበረውን ብሩክን ሲያገባ ያንተን አልበሜ ይመረቃል እያለ እንግዲህ ዱብ ሲል የነበረው ሰውዬ እንግዲህ በሚገርም ሁኔታ ዛሬ ጉድ ሆኗል። ወይዘሮ ማህሌት እንግዲህ ፏ አድርጋ ሽጠዋለች ማለት ነው። እና በችግር ስትሞት ዲያይቱ እንግዲህ ድብና አድርጋ ሽጣ ያው ብሯን ተቀበላለች። እሷ ግን አሁን ምንም እንዳልታወቅ እንዳልተነቃ ነው ያሰበችው። ያው እንግዲህ ዩቲዩብ ላይ እንደተለቀቀም ለመድብል ተደውሎ ተነግሮታል። መድብል እንግዲህ በጣም ነው የተናደደው። ያው ማለት ሌሎች ብዙ ነገሮች አሉ የሚያናድዱ። ተናዶም እንግዲህ ብዙ ነገሮችን ትቷቸዋል። ግን ይሄ በቃ ከአእምሮ በላይ ነው። በቃ በምንም ሁኔታ የማይታሰብ ከህሌና ከአእምሮ በላይ ነው። በሚገርም ሁኔታ በጣም ነው የሚያናድደው። በጣም ያናድዳል። በቃ እንዴት ብዬ ንገራችሁ? ይሄን ያክል ጊዜ ለፋበት ጊዜውን ጉልበቱን ራሱን ሰውቶ በቃ ነገ ራሴን አያይበታለሁኝ ህይወቴን መራበታለሁ ብሎ ያሰበው ስራውን እንግዲህ በዜሮ ቁጭ ስታደርገው ደግሞ አለማፈሯስ እንደ ማህሌት እኮ ማለት ነው። እንደ ማህሌት ያሉ ሰዎች ግን ማለት ነው እንዴ በቃ ዓለምን እኮ መግዛት ይችላሉ። በእንደዚህ አይነት ደሞስ ምንም ሐሳብ የማታስበው ነገርስ። እኔ መጀመሪያ ብሩክን ያን ሁሉ መከራ ካደረሰች በኋላ በቃ ይቅርታ ብለሽ ግቢ ስላዝና ማለት ነው ኦኬ ብላ የመጣች ሴትዮ በጣም ሲገርም የነበረ ዛሬ ደግሞ ማለት ነው የመድብል እንዲብና አርጋ ስንት ጊዜ የለፋበትን የላቡን ፎሽ አርጋ ይዛ ሄዳ ሰርቃ ከሸጠች በኋላ ተመልሰ መምጣቷስ በነገራችን ላይ ያው መግቢያታ ነው። ግን እኔ ባለችው ወይ ካልሆነም ሰው ተከራይ በዛው ይጠፋል እንጂ እንዴ ተመልሶ ይመጣል። አይገርማችሁም ጋይስ? ደሞ ለቅድስት ደሞ ይሄን ቤት ለቃላ ለመህር ነው እንግዲህ በጣም ነው የሚገርመው። ያው እንዳያችሁት ማህሌት በጣም ነው እንግዲህ ነገር ይሹን በስማምን እንጂ ከቀልብ በላይ ነው የሆነው ለመናገር ማለት ነው። ዲብና አርጋሽ ጣሪው ተመልሳ መንጣቷ ምክንያቱም ዝናም ማያስገባትም ኤፍራታንም እንደያችሁ ዛሬ እኮ ብር አለኝ
ልምጣ ዛሬ በቀን አንዱ ለቀን አንቺ ጋር መምጣት ፈልጋለሁ ስትላት ኤፍራታ ይቅርታ አሁን እኔ በጣም ጥሩ ሰላሜን አግኝቼ እየኖርኩኝ ነው አግብቻለሁ ትዳር ይዣለሁ ስለዚህ እኔ ጋር እንዲያታስቢው አለቻት ማለት ነው እመጣለሁ ብታት አይተኝ በእናትሽ ለካስ ካሁን ወንዶች ሁሉ የሚርቁኝ አንቺ ስላለሽ ነው አለቻት ማለት ነው እና ኤፍራታም እንግዲህ በርዞ ድላላውን በዛ በዚያሽ በለበለች ዴናዋን እየበላሽ ስለሆነ በቃ ማለትን በዛው ራስሽ ጉዳይ አለቻት ማለት ነው በዛም እንግዲህ ማለት ያው አማራጭ ስለሌላት ተመልሳ ዘው ቤቷን የገባችው እዛም ስትገባ እንግዲህ ያው እንዳያችሁት በሚገርም ሁኔታ ያው መድብል አስቀድሞ ነቃ ማለት ነው በቃ ይሄ ነገር ማለት እጅ ይኖርበት ይችላል ብሎ ነው ያሰበው እኔ መጀመሪያውኑ ነበር ያሰብኩት አሁን ለታታደውሎለት ከዲስኩ ተፑ ላይ ጠፋ ምናምን ተብሎ ሲደወልለት ይሄ ነገር ኬዝ አለ ብዬ ነበር ማለትና የዝና እጅ እንዳለበት ጠርጥሬ ነበር የጠረጠርኩትም አልቀረ እንግዲህ በሚገርም ሁኔታ ዛሬ ያው እንግዲህ ማለትዬ ፋርጋ ቀጭ አርጋ ሽጣ ጆሮውን ብለዋለች ማለት ነው ብሯን ተቀብላለች እንግዲህ ዛሬ መድብል ገድላለሁ ብሎ ይሄው እንግዲህ ያቀባበለው ሽጉጥም ወዲ መሬት ተኮሰው ወደስ የሚለው ብሩክ ላይም ሳይተኮስ ፈጣሪ ያወጣው እንጂ በጣም ከባድ ነው እላችኋለሁ ቤተሰቦቼ እንግዲህ ብቻ እግዚአብሔር ያብጀው ነው አይደል የሚባለው በጣም ነው የሚገርመው እና ቤተሰቦቻችን የዝና የማህሌት ጉዳይ በጣም ከባድ ነው ያው በርግጥ አሁንም ምንም አያደርጋትም ምክንያቱም ያው ብሩክም በእንትን ስላለ ምንም አይሆንም ታመልጣለች ግን የሚገርመው ይሄ ሳይሆን የሚገርመው ደግሞ ማለት ነው አሁንም ምስክርነቱን አትመሰክርላቸውም በጣም የሚገርመው ነገር እሱ ነው ምክንያቱም ለምን እንደታቃላችሁ አትመሰክርም ምክንያቱም ብሩክ በቃ እንዲያመረራ አይተዋለች ብሩክ ምን ድጋሚ እንደማይፈልጋት በቃ በሚገርም ሁኔታ አይታለች ለምን ብላ ትመሰክራለች አስፈላጊ ከሆነም እንትን ትላለች እንጂ ማለት አስፈላጊ ከሆነ ከዝና ጋር ሄዳ ትልጠባለች እንጂ በጭራሽ መውረድ እንጦሮጦስ መውረድ ካለባት ተወርደለች እንጂ ከነዝና ከና መድብል ጋር አትሰራም አንደኛ ብር ይዛለች ለለቱ ሁለተኛ ብሩክ ምንም እንደማይፈልጋትና እዚህ ቤት መቀመጥ እንደማትችል ከመሰከረነቷ በኋላ እንደሚጥሏት በቃ አስረግጠው ነግሯታል እሷም ገብቷታል አሁን ላይ ምክንያቱም ብሩክ ከቅድስቴ ጋር ያለው ነገር በጣም ወደ ከፍ ወለደ ያለ ደረጃ ስለሄደ ቅድስትም እንግዲህ ዘና ያለችባት ስለሆነ እንግዲህ የተጫወተችባት ነው ወኛ ምናምን ስትል ለራሱ ምግቡን እንኳን በእጇ እንኳን ሰጣትም እያለች ነው ማለት ነው እና በዛ ምክንያት እንግዲህ ማለት ምስክርነቱንም አትሰጥላቸው ማለት ነው ግን ያው ከሞት መሽም ታመልጣለች ምክንያቱም ገና ሌላ ብዙ መዘዞች ይዛ ስለመጣ ሌላው እንግዲህ ብሩክና ቅድስቴ ኦ ማይ ጋድ የሚያስብል ፍቅር ውስጥ ገብተዋል እንግዲህ ቅድስቴ ጋሼ ያለች ነው ስትመኝ የነበረው ነገር ነው በነገራችን ላይ እንግዲህ ከኋላ መጥቶ ቅፍ ሲያደርጋት ጋሼ አንተ ነህ እንዴ በጣም ይቅርታ አለ ማለት ከዛ ወይ ጋሼ በጣም ይቅርታ እንዴ ለምንድን ነው ይቅርታው አላት ማለት ነው ከዛም ብትራሪፍ ነው አይ ስለደነገጥኩብህ እንዴ እሱ ነው ይቅርታ ማለት ያለበት እሷ ጉድ እኮ ነው ወይኔ ማሽቃበት ጋይስ ወይ ማሽቃበት ትላላችሁ እሱ ነው እኮ ይቅርታ ቅድስት ያስደነገኩሽ አይደል እኔ ቆንጆ ምናምን ብሎ እሱ ነው እንትን ማለት ያለበት እዛ ጋሼ ይቅርታ አንተ ነህ እንዴ አስደነገኩ አለ ማለት ነው እና እንግዲህ እየተላሸለጠለጡ ነው አትሳሳሙብን እናት አትተሻሹብን ፊታችን ምን ነው ሸዋ አትተሻሹብን እንግዲህ ከንፈሯ ሊስማት ነበረ እንደ ጋሼ ሽማግሎቹ አለ ማለት ነው መጡ እንዴ ምናምን አላለም እና እንግዲህ ያው ዛሬ ያው በዛውዝ ብላ መልጣለኝ እንግዲህ በቀጣይ እነዚህና አሳስረው እነሱ ሽማግሌ ልኮ ሊያገባት ነው ማለት ነው አሁንም ሌላ ፕሮሰስ ካልመጣ ትላላችሁ የነዚህና ምክንያቱም ማለት ነበር ዋና ለምስክርነት እንትኗ ስለዚህ ማለት ደግሞ አሁን አትመሰክርላቸውም ስለዚህ ነገርዮሹ ሌላ መስመር ያዘ ማለት ነው እና ውድ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ እንግዲህ ደግሞ ይሄ ጠበቃው በጣም ነው ያሳጋኝ ገብተህ እንግዲህ ሉላን አምጣ ተብሏል ከየት አባቱ ነው የሚያመጣት የተንከሲስ እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጋችሁ ጠብቁን ሰብስክራይብ ያደርጋችሁ ሰብስክራይብ የደወል ምልክቷን በማጥቆር በቀጣይ አዲስ ቪዲዮ ስንለቅ እናንተ ጋር እንዲደርስ ይረዳል ውዶቼ የማሮቹ ፍቅሮቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ መልካም ጊዜ በያላችሁበት ባይ ባይ